ሀይሚና ብሩክ ላይ በጣም የምፈረው ነገር ልክ የትናንት ነው የፍቅርና የፍዋድ ነገር እንዳይመጣ ነው። እና ሚስጥራችሁን ጠብቁ። ብትጣሉም ብሩክ አንዳንዴ ልጅነታችሁን ሳትጨርሱ ትዳር ውስጥ ስትገቡ የፍቅርና የፍዋድ እቃቃ ጨዋታ ነው የሚሆንባችሁ። እነዚህ ልጆች ማለት ነው ትናንትና በጣም እንደሚዋደዱ ነው የተረዳሁት። ሁለቱም ላይ ፍቅር ያላለቀ ፍቅር አለ፣ ግን ደግሞ አንድ ላይ መሆን አይችሉም። ሲቀጥል ደግሞ የህፃንነታቸው ህፃንነት ማለት ነው። ሁለቱም ህፃን ናቸው። የምር እንደ ሁለቱም ህፃን ጅል ናቸው። እንዴት ሰው 700,000 ብር ይዞ የ4 ሚሊዮን መኪና ይገዛል? ምን አይነት ጅሎች ናችሁ ግን የምር ሰው እንዴት ታስባችሁ ነው? ቆይ 3.3 የት ይመጣል ብላችሁ ነው? ዩቲዩብ እየሰራችሁ ልትከፍሉት ነው። ግን ደግሞ ዩቲዩብ ይሄን ያክል 3 ሚሊዮን ብትሰሩ በእርግጥ ተከፍሉት ነበረ። ይሄን ያክል ተበድረው መግዛታቸው ድፍረት ነው። እሺ ገዙ፣ እየሰሩ ይከፍሉታል። ዩቲዩብ በወር 200-300 ሺህ ቢከፍላቸው እየሰሩ ይከፍሉታል። ግን ደግሞ እንደዛ እየሰራችሁ ልትከፍሉ ተስማምታችሁ ደግሞ የህፃንነታቸው ህፃንነት ማለት ነው ያን ሁሉ ብር ተበድረው ገዝተው ተለያዩ። አያችሁ ለምን ተለያያችሁ? ቢያንስ እዳችሁን እስከምትከፍሉ እንኳን እያስመሰላችሁ እኛ ፊት አትሰሩም ነበረ? እያስመሰላችሁ እኮ እኛ ፊት ተጣልታችሁም ቢሆን ለዳችሁ ስትሉ መስራት ነበረባችሁ። ባትለያዩ ዩቲዩብ ቻናላችሁ እናይ ነበር። ከዛ ተለያዩ። ከመለያየታቸው ደግሞ ዩቲዩብን በጋራ አድርገው እንደመጠቀም አንቺም አትጠቀሚ እኔም አልጠቀም ብለው አጠፋፉ ማለት ነው። እና በጣም ነው ያሳዘኑ። የምር ህፃንነታቸው ማለት ነው። በህፃንነት ሁለቱም ህፃን ናቸው። ብስልት ነው ትዳር ለካ ጥሩ ነው የሚባለው እውነትም ማለት ነው። እና የህፃን ነገር የህፃን ጨዋታ አድርገውት ቁጭ መኪና ገዙ። ከዛ በዳ ሆኑ። ደሞስ ያም ሆነሽ በዳ ተገዛ ሽጣችሁ ለምን እዳችሁን አልከፈላችሁ? ስትለያዩ እንደማትሰሩ ስታቁት እዳችሁን መክፈል ነበረባችሁ። ሽጣችሁ መኪናው እስኪሰበር መጠበቅ የለባችሁም ነበር። እና እንግዲህ ዩቲዩበሮች ያው እኛ ፊት የሚያመጡት ሌላ ነው፣ ከጀርባ ያለው ሌላ ነው ብያችኋለሁ። እና በጣም ነው ያሳዘኑኝ የምር ሁለቱም ማለት ነው። እና እንግዲህ አሁን ቻናሉን መቼም ከፍዋድ ውጭ እኔ ሌላ ሰው ወስደዋል ብዬ አላስብም። ይቅርታ አድርጉልኝና ምክንያቱም ያው የዩቲዩብ ባህሪ የምታውቁት ኢሜይልና ፓስዋርድ ከዛ ስልክ ቁጥር ካልገባ ወደ ሌላ ሰው ሊወሰድ አይችልም። ከዛ ውጭ ግን ፍዋድም ፍቅርም ጋር ከሌለ የራሳችሁ ጓደኞች ነው የወሰዱላችሁ። እናንተ ስትጣሉ እንደተጣላችሁ ሲያውቁ እናስታርቃለን ብለው የሚቀርቡ ጓደኞቻችሁ ምናልባት የእናንተ ኢሜይልና ስልክ እዛው ስልክ ቁጥሩ ላይ ከሆነ ወደዛ መቀየር ቀላል ነው። የስልካችሁን ፓስዋርድ ምናምን የሚያውቁት ከሆነ ገብተው በኢሜይላችሁ ይገባሉ። ከዛ ከስልክ ወደ ስልክ ደግሞ የስ የሚለውን ይነካሉ። ከዛ መቀየር ይችላሉ ፓስዋርዳቸው። ኢሜይሉን ካወቁት ፓስዋርድ ይቀይሩና መግባት ይችላሉ። ስልክ ቁጥሩንም ወዲያውኑ መቀየር ይችላሉ። ስለዚህ የራሳችሁ ጓደኞች እንደተጣላችሁ ሲያውቁ ሊወስዱባችሁ ይችላሉ። ከዛ ከወሰዱ በኋላ እንዳትገቡ ማድረግ ይችሉና ሊሸጡት ይችላሉ። ስለዚህ እናንተ በጣም ህጻነት አለባችሁ፣ ግን ትዋደዳላችሁ። ብትዋደዱም ግን አንድ ላይ ደግሞ መሆን የማትችሉበት ትልቅ ነገር አለን። የድሮም ብያለው እምነታቸው በጣም ነበር የሚያስፈራኝ በፊት ጀምሬ ማለት ነው። እኔ ታውቃላችሁ በነ ፍቅር በፊት ጀምሬ ነበር መፈተፍተውና ምን አገባሽ ትሎ ነበረ። እምነታቸው በጣም ከባድ ነው። ምን ሊያደርጉ ነው ልጅ ሲወልዱ እያልኳችሁ ነበረ። ግን ብዙዎቻችሁ ምን አገባሽ ትሎ ነበረ። ይሄው መጨረሻው እንደዚህ ሆነና የተለያየ እምነት ያላችሁ ሰዎች አትጋቡ። ከተጋባችሁ ደግሞ ወደ አንድ እምነት ነው ወይ አንዳችሁ ቀይሩ። በቃ አንድ ሁናችሁ ተጋቡ ካላስ። ከዛ ውጭ የተለያየ እምነት ሆኖ አንድ ቤት መኖር ከባድ ነው። የቤተሰብ ጫና ነው እነዚህ ልጆች እንደዚህ ያደርጋቸው በእርግጠኝነት ማለት ነው። ስለዚህ በጣም ነው ያዘንኩት ሁሉ ገመናችሁን እዚህ ጋር ማውጣታችሁ። እና አሁንም ቢሆን ሀይሚና ብሩክ ላይ እፈራለሁ እንደዚህ አይነት ነገር። በጣም ብዙ ነገር አለ ታውቃላችሁ፣ በሀይሚ ሳይድ ማለት ነው ብዙ ነገር አለ እናንተ ማታውቁት። እኔ ማውቀው አለኝ፣ በውስጥ ብዙ ማውቀው ነገር አለኝ። ግን ይሄን ነገራችሁን አሁንም ደግሞ እናንተም ከነ ፍቅር ተማሩ። ሀይሚና ብሩክ ከነ ፍቅር ተማሩ። ልክ እንደነ ፍቅር ከኋላ ያለ ነገር አምጥታችሁ እንዳታወሩ ማለት ነው በጸብ። እኔም ያንቺን አወራለሁ አንተም እኔ እንደዚህ ነገር ፏር ነው። አሁን የፍቅርን ልጅ እንዳላችሁ የተናገረ እሱ ነው። ባይናገር ኑሮ እያስመሰሉ እዳቸውን ቢያንስ ይከፍሉ ነበረ። እና በችኮላ ማይሆን ውሳኔ አትወስኑ።
ሀይሚና ብሩክ ተጠንቀቁ፣ ከፍቅርና ከፏድ። አሁን ሚስጥር ያልወጣባቸው የብሩክና ሀይሚ ብቻ ነው። የአብርሽና የሩታን ደግሞ ሜላት ነው የዘረጋገፈችላቸው። የአዲስ አበባ ልጅ ነኝ ብላ ምናምን ሳክሳን ሰርታ ከዛ በኋላ ውሸት እንደሆነ ራሷ ተናገረች። እና ሚስጥራችሁን ጠብቁ። ሚስጥራችሁ በወጣ ቁጥር ብዙ ተመልካች ታጣላችሁ። አትታመኑ የምትሰሩት ነገርና ብሩክና ሀይሚ ላይ እንደዚህ አይነት ነገር እንዳይፈጠር በጣም እፈራለሁ። ሶ ሚስጥራችሁን ጠብቁ። ብትጣሉ እንኳን እዚህ ጋር መታችሁ የሚወራና የማይወራ ለይታችሁ እወቁ። አሁን እነ ፍቅር ከዩቲዩብ ላይ ከማውራት አልፎ ሀቢባ ቤት ሄደው እንግዲህ አይታችኋል። ትናንትና በጣም ብዙ የደበቁት ነገር ከእርግዝና ጀምሮ ከተወለደ ጀምሮ በቃ እያንዳንዷን የተፈጠረችውን ነገር እያወሩ ነበረ። ግን ደግሞ እዛ ጋር ተከባብረው ምናምን ነው ሲያወሩ የነበረ። በተለይ ፍዋድ በቃ ፍቅርን በጣም እንደሚወዳት ነው የተረዳሁት። የምር በጣም ነው የሚወዳት። በስማአም ፍቅር ነው የሚላት እዛ ራሱ ስማም እግዚአብሔር እንደ ምን አለ አንድ እምነት አድርጓችሁ አብራችሁ ብትኖሩና ቢያስማማችሁ። እንደዚህ እየተዋደዳችሁ መለያየታችሁ በጣም ነው የሚያሳዝነው። በእርግጥ ልጅ አፍርታችኋል፣ ተስፋ አይቆረጥም። የሆነ ቀን አብራችሁ ልትሆኑ ትችላላችሁ። ግን ብትሆኑም ሰላም አይኖራችሁም። እምነታችሁ አንድ ካልሆነ ከባድ ነው። ሁሌ ይሄ ነገር ያጣላቸዋል። በተለይ ፋሚሊ መሀል ላይ ሲገባ፣ በእርግጥ ብዙ ሰዎች አሉ በራሳቸው እምነት የሚኖሩ። ግን ደግሞ እኔ አላቅም ብቻ ብዙም ኮንፈርት አይሰጥም። ታውቃላችሁ፣ አንድ ሲሆን ነው ደስ የሚል። ሙስሊም ከሙስሊም ክርስቲያን ከክርስቲያን ካልሆነ ደግሞ አንዳችሁ ተማሩና ቀይሩ። ልጃችሁ ራሱ አሁን ምንድን ነው የምትሆነው ነው እኔ ጥያቄ። አሁን ፍቅር አንቺ እያስተማርሽ ያለው ፍዋድ እንዲወስድብሽ አትፈልጊም። ፍዋድ ደግሞ ልጁን እንደሱ ማድረግ ይፈልጋል። ልጅቷ 18 ከሞላት በኋላ ራሷ ናት መርጣ ልትሆን የምትችለው። ግን ደግሞ በጣም ነው የሚከብደው የተለያየ እምነት ኑሯችሁ አንድ ላይ ስትሆኑ እና ሚስጥር በዚህ ልክ መጎልጎሉ በጣም ነው የሚደብረው። ምክንያቱም እናንተ ብቻ አይደላችሁም፣ ከካሜራ ጀርባ ሌላ ማንነት ያላችሁ ሁሉም ዩቲዩበሮች እንደዚህ ናቸው። ከካሜራ ጀርባ ሌላ ናቸው፣ ከካሜራ ፊት ደግሞ ሌላ ናቸው። እና በጣም ነው ያዘንኩት ማለት ነው። እንደዛ ያን ያክል አውርተው ራሱ ምንም የረባ መፍትሄ አልተመጣም። ያ ሁሉ ጉዳችሁ ወጥቶ ሚስጥራችሁ ወጥቶም ቻናሉ አሁን የፍቅር እንግዲህ ስልክ ቁጥሩን አውጥቼ እሰጥሻለሁ ብሏል። እንግዲህ ሌላ ቁጥር ቢሰጣትስ? እሺ ሌላ ቁጥር ቢሰጣትስ? ቁጥሩ ብቻ ደግሞ አያስገባሽም። ይሄ ማወቅ አለብሽ ፍቅር። ኢሜሉን ፓስዋርዱንና ደግሞ ቁጥሩን ሶስቱም ከሌላ አይሆንም። ፓስዋርዱ ራሱ እየቀየሩ ያስቸግሩሻል። እየቀየርሽ ልትገቢ ትችላለሽ። ግን አሁን ቻናሉን እየተቆጣጠረው ሌላ ሰው ነው ያለ። ፍዋድም ሆነ ሌላ ሰው እንግዲህ ፍዋድም ራሱ ጋር ሆኖ የለም ሊል ይችላል። እግዚአብሔር ይወቀው። እንግዲህ የምናውቀው ጉዳይ የለም። ግን አሁን ነው ብሎም ለመፍረድ እንትን ይላል አይደለም ለማለት ግን እኔ ከ75% በላይ ፍዋድ ጋር ነው ያለ ነበረ። ግን አሁን ሽጦታል። በቃ ይሄ ነው እኔ እምነት ይሄ ነው። የመኪናውን ዕዳ ለመክፈል ሽጦታል። በቃ እኔ እንደዛ ነው ማምነው። እናንተ ደግሞ የፈለጋችሁትን ነገር ማመን ትችላላችሁ። ግን በዳ ስለተገዛ ሽጦታል። ሶ ሁለታቸውም የለፉበት ነው። እንግዲህ እኔ አሁን ትናንት እንደተረዳሁት ከሆነ በቃ አብረው ከከፈቱት የጋራ ነው። እኔ እኮ ፍቅር ብቻ የከፈተች መስሎኝ ነው። ግን የጋራ ቢሆንም እሱ ከኋላውን ወዲት እያደረገ ምናምን ቢጭንም ግን የምትሰደበው ፍቅር ነበረች እየመጣች እዚህ ጋር። ፍዋድ ማንም አልነካህም። ፍቅር ነበረች የምትሰደው። በጣም ብዙ ዋጋ የከፈለችበት ነው። ሲቀጥል ደግሞ አንተ ቻናል ባይኖር ኦኬ ጋራ ነው ይባላል። ግን እሷም አንተም አለህ የራስህ። ስለዚህ ያ የፍቅር ነው፣ ይሄ ያንተ ነው መሆን ያለበት ስትለያዩ ራሱ። እንዴ በጣም ነው የሚደብረው።